እሺ እንዴት ናችሁ? ሰላም እንዴት ሰነበታችሁ? ሶ አይ ሆፕ ዛሬ የምንሰራው ጥያቄዎች ነው። ሶ እነዚህ ጥያቄዎች እንግዲህ ከኤግዚት ኤግዛም እና ከላይሰንሸር ኤግዛም ጋር የተወጣጡ ናቸው። በተወሰነ ግን አብዛኞቹን ሞር ከቨር የሚያደርጉት ከድረግ ሰፕሊ ማኔጅመንት ጋራ ነው የምናያይዛቸው። ምክንያቱም እነዛን ነገሮች ስናያቸው በጣም ቀላል ሊመስሉን ይችላሉ ወይ እንደዚህ በትምህርት ስንላቸው፣ ነገር ግን ወደ ጥያቄ መልክ ሲቀየሩ ትንሽ ውስብስብ ማለት ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። ሶ እነዛን በተቻለ መጠን እንግዲህ በደንብ አድርገን ለማጽዳት እንሞክራለን። አይሆፕ እንግዲህ ባለችን ጊዜ ውስጥ ቶሎ ቶሎ አድሬስ ለማድረግ እንሞክራለን እስከነ ጥያቄዎቻቸው ማለት ነው። ሶ ምንድን ነው የሚለው እንግዲህ ኩዌሽን ነምበር ዋን እንግዲህ ሆስፒታል ስትሮንግ ድረግ ማኔጅመንት ቲም አለው ድረግ ትራንዛክሽን ኢንፎርሜሽን ሪከርድድ አፕሮፕሪየትሊ the hospital started giving a service in 2030 Ethiopian calendar and the team is required to conduct quantification year of 2080 ኢትዮጵያን ካላንደርስ ነው የሚለው። ሶ እንግዲህ ኦልሞስት አሁን እዚህ ጋር አሲዩም ማድረግ ያለባችሁ አንድ እንግዲህ ስትሮንግ የሆነ ድረግ ማኔጅመንት ቲም አለ ማለት በአንድ ሆስፒታል ውስጥ እዚህ ላይ ትልቁን ድርሻ የሚጫወተው ማን ነው ብለን ስናስብ እንግዲህ ዲቲሲ ብለን የምንጠራው ነው። ዲቲሲ ብለን የምንጠራው እንግዲህ ድረግ ቴራፒ የምንጠራው ነው። ሶ ከዛ ጋር ያለውን ነገር እንድታያይዙልኝ ይፈልጋለሁ። ሆስፒታል ውስጥ ስትሮንግ ብሎ ስላስቀመጠ ማለት ነው። ከዛ በመቀጠል እንግዲህ ደግሞ ያለው ኦልሞስት እንግዲህ የሚያወራው እንግዲህ ስለ ኳንቲፊኬሽን ነው። በእነዚህ ውስጥ እንግዲህ ኦልሞስት ከዚህ በፊት ከ2013 ጀምሮ ያለውን የነዛን ነገር በአግባቡ ሪከርድ መደረጉን ኮንሲደር እንድታደረጉ ነው የሚለው። በመቀጠል እንግዲህ ይሄ ኦልሞስት እንግዲህ ከዛ አንስቶ ያለው ይሄን ቲም እስከ 2018 ያለው ነው ስቴጅ እያጠና ያለው። ሶ ዋት ኢዝ ዘ ሞስት አፕሮፕሪየት ሜተድ ቱ ቢ ዩዝድ ኢን ዚስ ኬዝ ነው። ሶ ለዚህ ኬዝ እንግዲህ ትክክለኛ የሆነ ኳንቲፊኬሽን ሜተድ የትኛው ነው እያለን ያለው። ኤ ሞርቢዲቲ ሜተድ ይላል፣ ቢ ኮንሰፕሽን ሜተድ ይላል፣ ሲ አድጀስትድ ኮንሰፕሽን ሜተድ ይላል፣ ዲ ደግሞ ሰርቪስ ሌቭል ፕሮጀክሽን ሜተድ ብሎ ነው የሚያስቀምጠው። እንግዲህ ሞርቢዲቲ ሜተድ ብለን ስናስቀምጥ ሞርቢዲቲ እንግዲህ ዳይሬክትሊ የምታገናኙት ከኢንሲደንስ እና አብዛኛው ግን ከኢንሲደንስ ይበልጥ ከዲስስ ከበሽታ ለምሳሌ የሃይፐርቴንሲቭ ፔሸንቶች ይላል፣ የዲኤም ፔሸንቶች ይላል፣ የኒሞኒያ ፔሸንቶች ይላል። እንግዲህ እነዚህ ክሮኒክ የሚሆኑ ኮሚኒኬብል የሚሆኑ ነን ኮሚኒኬብል ብለን የምንጠራቸው ክሮኒክ የሆኑ አኪዩት ብለን የምንጠራቸው በሽታዎች ጋር የሚያዝ ከሆነ ከዛ ጋር የሚያመጣው ከሆነ ሀሳቡን ይሄ ሞርቢዲቲ ሜተድ ብለን የምናስቀምጠው ነው። ኮንሰፕሽን ሜተድ ብለን የምንጠራው ደግሞ ኮንሱም ካደረግነው ጋር ነው የሚያዘው። ለምሳሌ 2013፣ 2014፣ 2015 ኮንሱም ያደረግናቸው ነገሮች ካሉ እነዛ ላይ ዲፔንድ ሆነ ለምሳሌ የ2015 ኮንሱም ያደረግነው ላይ ዲፔንድ ሆነ በሚቀጥለው 2016 ፎርካስት የምናደርግ ከሆነ ይሄ የሚያሳየው ኮንሰፕሽን ከዩቲሊቲ ጋር እንደሚያዝ እንድታያስቡልኝ ይፈልጋለሁ። ኔክስት አድጀስትድ ኮንሰፕሽን ሜተድስ ብለን የምንጠራው አለ። እንግዲህ አድጀስትድ ኮንሰፕሽን ሜተድስ ብለን የምንጠራው እንግዲህ ኦልሞስት እነዚህ በተወሰነ ፐርሰንቶች ላይ ብቻ ነው ይሄ ኮንሰፕሽን ሆኖ ነገር ግን በተወሰኑ ፐርሰንቶች እየጨመርን የምንጠቀማቸው ናቸው። እነዚህ ብዙ ኮመን የምንጠቀመው አይደለም። አብዛኛው ግን ሞርቢዲቲ እና ኮንሰፕሽን ብለን የምንጠራ በጣም ጥንቃቄ ያስፈልጋል። እቺም ደግሞ ሰርቪስ ሌቭል ፕሮጀክሽን እንግዲህ ሰርቪስ ሌቭል ብለን የምንጠራው እንግዲህ ኤክስፕሎሬት ልናደረግ የምንችል ለምሳሌ ኤክስ የሚባል እና ዋይ የሚባል ሆስፒታል ቢኖር ለምሳሌ ኤክስ የሚባል ሆስፒታል ተመሳሳይ ፖፑሌሽን ሳይዝ ቢኖረው ኢቨን ኢፍ ተመሳሳይ የዴሞግራፊክ ኢሹ ብለን የምንጠራቸው ዴሞግራፊክ የአቀማመጥ ሁኔታው የፖፑሌሽኑ የኬዝ የነዚህ በሽታዎች ምናምን የመከሰት ፕሮባቢሊቲያቸው አንድ አይነት ሂስትሪ ተመሳሳይ አይነት ካለው እዛ ላይ ዲፔንድ ሆነን ለዋይ እንግዲህ የምናቀርብ ከሆነ ለዋይ እንግዲህ እሱ ላይ ኤክስ ላይ ዲፔንድ ሆኖ ለሚገዛቸው ለሚያረጋቸው ለሚያከናውናቸው ኢፌክት ላይ የሚያዝ ከሆነ ይህ ምን እንለዋለን ማለት ነው? ኦልሞስት ሰርቪስ ሌቭል ብለን እንጠራዋለን። ሶ ምንድን ነው መልሳችን ስንል እንግዲህ ኮንሰፕሽን ሜተድ ነው እያለን ያለን። ለምን ኮንሰፕሽን ሜተድ ስንል እዚህ ሲናሪዮ እዚህ ሆስፒታል እንግዲህ አዝ ስትረንግ ድረግ ማኔጅመንት ቲም አለው። ያ ያልነው እንግዲህ ማንን ነው? ዲቲሲ ብለን የጠራ ነው። ሪከርድ ድረግ ትራንዛክሽን ኢንፎርሜሽን አፕሮፕሪየትሊ ነው እንግዲህ። ስለዚህ ትራንዛክሽኑን ሪከርድ አድርገናል። ብዙ ጊዜ ኮንሰፕሽን እንትን ለመስራት ኮንሰፕሽን ሜተድን ለመጠቀም እንግዲህ ሪያለብል የሆኑ ዳታዎችን ማግኘት አለብን ነው ተብሎ የሚታስበው። ለዚህ ነው እንግዲህ ሲቲ ሲባል ለምሳሌ አቨሬጅ መንዝሊ
ኮንሰፕሽንን ስታወጡ ሲቲ ማለት ቶታል ኮንሰፕሽን ኦቨር አርኤም ማለት ሪቪውን መንዝ ማለት ማይነስ ድረግ ኦፍ አውት ኢን ስቶክ ብለን የምናስቀምጣት አንድ ወር ለምሳሌ አርኤሙ 8 ወር ከሆነ ከ8 ወር ውስጥ አንድ ወር ካልተጠቀምን ያችኛዋ የምናወጣት ከሆነ ይሄ ምንን ያሳያል ማለት ነው እንግዲህ ኦልሞስት አቨሬጅ መንዝሊ ኮንሰፕሽን ሪላየብል የሆነ ዳታን ማግኘታችን ከሚያሳይ ጋር ነው። ሃዝቢን ፕሮቫይዲንግ ሰርቪስ እንግዲህ 2013 ነው ሰርቪስ ፕሮቫይድ መድረግ የጀመረው ሶ ኢን ኮንዳክት ኳንቲፊኬሽን እንግዲህ ኦልሞስት 2018 ሶ በሁለታቸው መካከል ያለው 5 ዓመት ልዩነት አለ። ሶ ዚስ ሚንስ ዘ ሆስፒታል has several years of reliable historical data consumption ዳታ ምን አድርጓል ማለት ነው አስቀምጧል። ልብ በሉ ከ2013 ጀምሮ እስከ 2018 ያለው ትክክለኛ መንገድ ማስቀመጡ ነው እንግዲህ ትክክለኛው ነው የኮንሰፕሽን ስቴጁን የሚገልጽበትን ነው የሚያሳየው። ሶ ዋይ ዘ ኮንሰፕሽን ሜተድ ኢዝ ሞስት አፕሮፕሪየት ሆነ ስንል እንግዲህ ዘ ኮንሰፕሽን ሜተድ ዩዝ አክቹዋል ሂስቶሪካል ድረግ ዩዝ ዳታ ስለሆነ ማለት ነው። ከዛ አንጻር ነው አንድ ኢን ሞስት አኩሬት ወይ ምን ጊዜ ማለት ሪከርድስ አር ኮምፕሊት ኤንድ ሪላየብል በሚሆንበት ሰዓት እንግዲህ የኛ የኮንሲው የምናረግበት እንግዲህ ላይ ዲፔንድ ሆነን እንግዲህ ፎርካስት ስናረግ እንግዲህ አኩሬት የሆነ ነገሮችን ማግኘታችን እንግዲህ ያ ይበልጥኛንም እንትን የሚያደርገን ነው ማለት ነው። የሚያበረታታና ሰርቪስ አር ስቴብል ኤንድ ኦንጎይንግ ስለሆነ ነው የሚላት አይዲያል ስታብሊሽን ሆስፒታል ዊዝን ፋንክሽናል ሎጂስቲክስ ሲስተምስ መሆኑን ነው እንግዲህ ከሀሳቡ ልንረዳ የምንችለው። ምክንያቱም ከ2013 ጀምሮ እስከ 2015 ያለውን ነገር አስቡ። ኤኒቢላ ሲንስ ዚስ ሆስፒታል has 5 years of dependable consumption data the consumption method is the best and the most appropriate choice more እንዳረሱ ወደ ሁለተኛው ኬሽን ስንመጣ ደግሞ you are working in human well pharmaceuticals Ethiopia has production pharmacists and involved manufacturing of folic acid tablet ልብ በሉ እንግዲህ እያለን ያለው አንተ ምን ውስጥ ነው የምትሰራው human well pharmaceutical የሚባል ካምፓኒ ውስጥ እየሰራ ነው። ከዛ ውስጥም እንግዲህ ብዙ አይነት ዲፓርትመንቶች አሉ በአንድ ፋርማሲቲካል ማኑፋክቸሪንግ ውስጥ ለምሳሌ ፕሮዳክሽን አለ የኳሊቲ ብለን የሮ ማቴሪያል ብለን ምን ጠራቸዋል። ሶ ይሄ እንግዲህ ፕሮዳክሽን ፋርማሲስት ውስጥ እንግዲህ ኢንቮልቭድ ኢን ማኑፋክቸሪንግ ኦፍ ፎሊክ አሲድ ታብሌት ነው የሚለን። ሶ ፎሊክ ሃዝ ኤ ጉድ ፍሎ አቢሊቲ ያለው ልብ በሉ ፎሊክ አሲድ ጉድ ፍሎ አቢሊቲ ያለው እንዲሁም ደግሞ ኮምፕሬሲቢሊቲ ፕሮፐርቲ አለ እያለ ነው ማን ፎሊክ አሲድ ብለን የምንጠራው። ሶ አሁን እንግዲህ ይሄንን ፎሊክ አሲድ እንግዲህ ሜክ ለማድረግ ነው እንግዲህ ልናረግ የምንችለው ማለት ነው። ሶ your appropriate choice of tablets production method will be ምን ይላል A wet granulation ይላል B direct compression ይላል C dry granulation ይላል D ደግሞ geometric dilation ብለን አስቀመጥ ነው። ሶ እንግዲህ እነዚህ አንድ መድኃኒት ፕሪፔር በምናረግበት ሰዓት እንግዲህ ምናቃቸው ነው ጀስት በጣም የኮመን ብለን ምንጠራ እንግሊሽ ሜተድ ወይ ዌት ሜተድ እና አስዌላስ ደግሞ ድራይ ግራኑሌሽን ብለን ምንጠራዋለን። እነዚህ ግራኑሌሽን ከምንሰራቸው መካከል ዌትን ግራኑሌሽን ማለት እንግሊሽ ሜተድ ብለን ከምናስቀምጣቸው መካከል ውስጥ የሚካተት ነው ማለት ነው። ሶ አሁን ግን ታርጌቱ የተፈለገው ፎሊክ አሲድ ጉድ ፍሎ አቢሊቲ አለው እያለን ያለው እሱም ብቻም ሳይሆን ፍሎአቢሊቲ ብቻም ሳይሆን ኮምፕሬንሲቢሊቲም እንግዲህ በጣም ጥሩ ነው ተብሎ ነው የሚታሰበው። ኮምፕሬንሲቢሊቲ ሲነሳ እንግዲህ ዳይሬክት ኮምፕረስ የሚደረጉት አንዳንድ መድኃኒቶች ስፔሻሊ ሃይድሮሊሲስ ኔቸር ካላቸው ፎር ኤግዛምፕል አስፕሪን ብናነሳ አስፕሪን በቀላሉ ምን ይሆናል ዲግራድድ የመሆን ካፓሲቲው ከፍ ያለ ስለሆነ ምንም አይነት ውሃ ሳንጠቀም ይሄ ማለት ዌት ግራኑሌሽን ይሁን ድራይ ግራኑሌሽን ቴክኒኮች ሳንጠቀም ዳይሬክት ኮምፕሬሽን ከምንጠቀምባቸው መካከል ነው። ሶ ይሄ ፎሊክ አሲድ ደግሞ ኮምፕሬሽንን በጣም ከሚያበረታታ መካከል ነው። ሶ የትኛውን እንጠቀማለን ነው እንግዲህ ጂኦሜትሪክ ዳይሉሽን ብለን የምንጠራው ከዚህ 50 ከወሰን ከዛ 50 እያል 100 እያል ምንሄድ ከሆነ በእነዚህ አይነት ቴክኒክ ዳይሉት የምናደርግ ከሆነ ይሄ ጂኦሜትሪክ ድራይ ግራኑሌሽን ብለን የምንጠራው ደግሞ ጀስት እንግዲህ ድራይ ግራኑሌሽን ብላችሁ የምታስቡት ቤት ውስጥ የሚሰሩት እናቶቻችን ለምሳሌ ምግብ ሲሰሩ ወጥ ሲሰሩ ዘይትና ምግቡ ዘይትና የሆነ ሳምቲንግ ወይ ዘይትና ሽንኩርት ብቻ ከሆነ ድራይ ግራኑሌሽን እንለዋለን። ዘይት ሽንኩርት ፕላስ ወተር ካለ ደግሞ ዌት ግራኑሌሽን ብለን እንጠራዋለን። ዳይሬክት ኮምፕሬሽን ደግሞ ኢዚሊ ለወተር ሰሰስተብል ለሆኑ ፓርቶች ሞር ነው የምንጠቀመው፣ ለሌሎችም እንጠቀማለን። በተለይ ፍሎ አቢሊቲያቸውን አይተማል። ሶ ከነዚህ አማራጮች ውስጥ ካሉት ውስጥ የትኛው ነው የሚሆነው ነው መልሱ እያለን ያለው። እስኪ መልሳችን መሆን ያለበት ኮምፕሬሽን ምንም ጥያቄ የለውም። ሶ ኤክስፕላኔሽን ለምን ስንል ዘ ቾይስ ኦፍ ታብሌት ማኑፋክቸሪንግ ሜተድ ማይን ዲፔንድ ኦን ዘ ፍሎቢሊቲ ላይ እና ኮምፕሬንሲቢሊቲ ላይ። ሶ ከፍሎቢሊቲ ይልቅ
ኮምፕሬንሲቢሊቲ ላይ ነው ዲፔንደንት እንደሆነ የሚችለው። ሶ እንግዲህ ፎሊክ አሲድ ነው አክቲቭ ኢንግሪዲየንታችን። ሶ ይሄ ደግሞ ጥሩ የሆነ ኮምፕሬንሲቢሊቲ አለ ብለን ካንሰብን ኢን ዚስ ኬስ ምን ይኖራል ማለት ነው? ፎሊክ አሲድ ኤ ጉድ ፍሎ ፕሮባቢሊቲ አለ ብሎ ያስቀምጦልናል። ፎሊክ አሲድ ኤ ጉድ ኮምፕሬንሲቢሊቲ አለ። ሶ ይሄ ነገሮች እንግዲህ ስላለው ምን መርጠናል ማለት ዳይሬክት ኮምፕሬሽን። ይሄ ማለት ማንን የወሰድነው ማለት ነው? ቢ ማለት ነው መልሳችን እያለን ያለው ይህንን ነው እንድታስቡልኝ የምፈልገው። ዋይ ዳይሬክት ኮምፕሬሽን ኢን ቤስት ቾይስ ለምን ሆነ ብለን ስናስብ ካሉት ውስጥ ለምን ተመራጭ ሆነ ስንል ዳይሬክት ኮምፕሬሽን ኢዝ ፕሪፈርድ ዌን ምን ጊዜ ነው። አሁን ይሄ ኢንጀነራላይዝድ በምናረግበት ሳን ጠቅለል ስናረገው ዳይሬክት ኮምፕሬሽኖች ምን ጊዜ ነው እንትን ሊያረጉ የሚችሉት የሚለውን ለምሳሌ ዘ አክቲቭ ፋርማሲካል ኢንግሪዲየንት ኤንድ ኤክስፔንት ሃቭ ኤ ጉድ ፍሎ ፕሮፐርቲ ሲኖረው በእውነትም ፎሊክ አሲድ ደግሞ አለው። አክቲቭ ፋርማሲካል እና ኤክስፔንቶች አለ ጉድ ኮምፕሬንሲቢሊቲ ፕሮፐርቲ። ምን ኢንኮምፓቲቢሊቲ የሚባለው አንዱ እንግዲህ አክቲቭ ፋርማሲካል ኢንግሪዲየንቶች እና ኤክስፔንቶች ማይስማሙ ከሆነ በጣም አደጋ አለው ማለት ነው። ያም እንግዲህ ብዙ ነገሮችን ከዚህ በፊት ሰርቼላችኋለሁ ከታብሌት ጋር ያሉትን ዲፌክቶች እንዲቴል አውርተናል። ሶ ያ ማለት እንግዲህ ለዚህ ግብዓት የሚሆናችሁ ማለት ነው። ሶ ያን እንግዲህ ምንድነው ከምን የምተነሳ ነው ብለን አንዱ የኤክስፔንቶች ችግር ነው። እነዛ ነገሮች እንግዲህ ፕሮብሌሞች ሊመጣ የሚችለው ሶ ሚኒማል ፕሮሰስ ኢዝ ሪኳየርድ ብዙ ፕሮሰስ አይጠይቅም ማለት ነው። አድቫንቴጁ ምንድነው እንግዲህ ፊወር ፕሮሰስ ስቴፕ ነው የሚከተለው። ኮምፕሬንሲቢሊቲ አስ ዌል አስ እንግዲህ ሎወር ፕሮዳክሽን ኮስት አለው፣ ሪዱስ ሪስክ ኦፍ ዲግራዴሽን አለው፣ እንዲሁም ደግሞ ፋስተር ማኑፋክቸሪንግ ፕሮሰስ አለው። ሶ ሲንስ ፎሊክ አሲድ ኦልሬዲ ፕሮሰስ ሪኳየርድ ፕሮፐርቲ ሶ ዳይሬክት ኮምፕሬሽን ኢዝ ሞስት አፕሮፕሪየት ኤንድ ኤፊሽንት ሜተድ ነው ማለት ነው። Question number 3, a certain manufacturing facility start registration process for oral solid dosage form from product at the Ethiopian Food and Drug Authority ማለት አድሚኒስትሬሽን። ይሄ ማለት ከኢፍዳ ነው። ስለማን? ስለ ኦራል ሶሊድ ዶዜጅ ፎርሞች ማለት ነው። ሶ አፍተር ሰክሰስፉል አፕሩቫል ኦፍ ዶዘር ኢቫሉዌሽን ኤ ኮሬክት ጉድ ማኑፋክቸሪንግ ፕራክቲስ ብለን የምንጠራው ስፔሻል ኢንስፔክሽን ላይ ጂኤምፒ ማለት ነው። ካምፓኒ ዋዝ ሪኳየርድ ቱ ሰብሚት ፕሮዳክት ሳምፕል ፎር ፊዚዮኬሚካል አናሊሲስ ነው እንግዲህ እያለን ያለው። ሶ ዋት ዊል ቢ ዘ ሚኒመም ሳምፕል ሳይዝ ዛት ካምፓኒ ሹድ ሰብሚት ቱ ዘ ኢፍዳ ይላል። ሶ ምን አይነት እንግዲህ ልብ በሉ አሁን እዚህ ላይ እንግዲህ ታብሌቶች ራሳቸውን ይቻላል፣ ሊኪዶች ራሳቸውን ይቻላል። እንግዲህ ይሄ ማለት ሶሊድ ዶዜጅ ፎርም፣ ሊኩዊድ ዶዜጅ ፎርም እንዲሁም ሰሚ ሶሊድ ብለን የምንጠራቸው ሶ እንግዲህ ሶሊድ ዶዜጅ ፎርሞች አብዛኞቹ ሞር ብዙ ሳምፕሎችን የመወሰድ ፕሮባቢሊቲያቸው ከፍ ያለ ነው። ሶ በእንግዲህ በእናንተ እይታ የቱ ይሆናል? ኤ 50 ካፕሱል ይላል፣ ቢ 100 ካፕሱል ይላል፣ ሲ ደግሞ 150 ካፕሱል ይላል፣ ዲ ደግሞ 200 ካፕሱል ብሎ አስቀምጦልናል። ሶ የቱም ይሆን ይመስላችኋል? አይ ሆፕ እንግዲህ ይሄ ጥያቄ ከእናንተ ዳይሬክት መልሷል እንትን ድሮፕ እንድታደርጉልኝ ይፈልጋለሁ። ምክንያቱም ይሄ ነገር በጣም ኮንትሮቨርሻል ስለሆነ የትኛው ነው ትክክለኛ የሚለውን እንግዲህ ጀስት እኔ አስቀምጥላችኋለሁ። መልስ አለ። ያ መልስ ግን ትክክልም ሊሆን ይችላል ላይሆንም ይችላል። ጀስቲፊኬሽኑን ነው። ምክንያቱም ይሄ ጥንቃቄ ስለሚያስፈልግ አሁን መልሱ እዚህ ላይ የሚለው 100 ነው የሚለው። ሶ እነዚህ ሶሊድ ዶዜጅ ፎርሞች ላይ እንግዲህ ልብ ልትሉልኝ እንድትፈልጉ የምፈልገው 100 የመወሰድ ፕሮባቢሊቲው ዝቅተኛ ነው። አት ሚኒመም 150 እስከ 200 ሬንጅ ተብሎ ነው የሚታሰበው። ጀስት ግን ኢንጀነራላይዝ ሲደረግ ሌሎች ሀገራት ላይ እንደዚህ 100 እስከ 100 ድረስ ነው ሊወስዱ የሚችሉት። ኢትዮጵያ ግን 100 አክሰፕተብል አይደለም። ይሄን ኮንሲደር እንድታረጉልኝ ይፈልጋል። ኢትዮጵያ ውስጥ አብዛኛውን ጊዜ ሪከመንድ የሚደረገው 200 ካፕሱል ወይም ታብሌት ብለን ምንጠራው ነው። ሶ ይሄንን በአይምሯችሁ ውስጥ እንድትይዙ ፈልጋለሁ። ሶ አሁን 100 ነው የሚለው እንግዲህ ለምሳሌ ፎር ኦራል ዶዜጅ ፎርም እንግዲህ ታብሌት ኦር ካፕሱል if the required adequate number unit perform all quantity physiochemical ቴስቶችን ለመስራት ለምሳሌ አይደንቲፊኬሽን ቴስትን ለመስራት ኮንተንት ኦፍ አክቲቭ ኢንግሪዲየንቶችን ለመስራት ዲዞሉሽን ቴስቶችን ለመስራት ዩኒፎርሚቲ ኦፍ ዶዜጅ ፎርሞችን ለማድረግ ሃርድነስ ፌሪያቢሊቲ እና ዲስኢንቴግሬሽን ለመስራት ሪቴስቲንግ እና ኮንፎርሜሽን ኢፍ ኒድድ ካለ 100 እንጠቀማለን ይላል። ግን አይደለም። ኢፍዳ በምንም ታምር 100 አይጠቀም። ይህንን ኮንሲደር እንድታደርጉልኝ ይፈልጋል። እነዚህን የሚጠቀሙት ኢፍዳ ሳይሆን የራሱ በተለይ እነዚህ ደብሊውኤችኦ ሚኒመም ስታንዳርድ የሚያስቀምጣቸው ከ100 ብሎ እስከ ኦልሞስት 200 ተብሎ ነው የሚታሰበው። ሶ እስኪ ይወት እንግዲህ ሶ a minimum of 100 capsule tablet is required to complete or mandatory quality control ቴስቶችን ለማድረግ እንጠቀማለን።
ይላል። ይሄ የውጭ ስታንዳርድ ነው። አለው ቱ ሪፒት ኦር ኮንፈርማተሪ አናሊሲስ ይላል። እንዲሁም ኢንሹር ሬጉላቶሪ ሪላያቢሊቲ እና ኮምፕላያንስ ይላል። ኤንቢ ይላል 50 ዩኒት ኢንሰፊሽንት ዋይል 150 እስከ 200 ዩኒት ኤክሲት ሚኒመም ሪኳየርመንት ብሎ ነው የሚያስቀምጠው ይላል። ይሄ ጀነራል ስታንዳርዳይዝ በሚሆንበት ሰዓት ይሄ እንደ ጠቅላላው ማለት ነው። ግን ኢፍዳ በምንም ተአምር 100 እንደማይጠቀም ይሄንን አጥብቄ ልነግራችሁ እወዳለሁ። እሱን ደግሞ እናያለን፣ ኤቪደንስ አለ። ለምሳሌ ይሄ ከኢፍዳ ላይ የወሰድኩት ነው። ልብ በሉ። ይሄው ታብሌትና ካፕሱል የምንጠቀመው ስንት ነው ማለት ነው? 200 ከኔ ጋር ሆናል። ይሄ የኢትዮጵያ ስታንዳርድ ነው። ልብ በሉ። ቅድም ስላችሁ የነበረው ኢፍዳን ያስገባሁት ኮንሲደር እንድታደርጉት። ለምሳሌ ደብሊውኤችኦ ስታንዳርድ ከሚያስቀምጣቸው ወይ ሌሎቹ ደግሞ እነዚህ ፋርማኮፒያ ብለን የምናስቀምጣቸው 100ን አክሰፕተብል ያደርጋሉ። በሚኒመም ሬንጅ እስከ 100 ድረስ ችግር የለውም ተብሎ ነው የሚታሰበው ማለት ነው። ኢፍዳ ግን 100 ሳይሆን 200 ነው ሪከመንድ የሚያደርገው። ምክንያቱም ብዙ እንትኖች አሉ። እነዛ ሳምፕሎች ሪቴስቲንግ እንግዶችንም የመስራት ፕሮባቢሊቲ ከፍ ያለ ስለሆነ ማለት ነው። ይሄን ነው ሶ ኢንጀክተብል ሊኩዊድ እንደ ፓውደር ፎር ኢንጀክሽን 100 ነው የምንጠቀመው። ይሄ የኢፍዳ ነው። ስለዚህ ጥያቄም ስትጠየቁ ከጀነራላይዝድ ሳይሆን እንደ ዓለም አቀፍ ሳይሆን የምትጠየቁት ከኢፍዳ አንጻር ነው። ይሄንን ኮንሲደር እንድታደርጉ። ምክንያቱም ኢፍዳ የሚፈልገው እኛ ኢትዮጵያ ውስጥ ስንሰራት ከኢትዮጵያ ጋር ያለውን ነገር ግን አንዳንድ ልጆች ደግሞ ጀስት ከዛም አልፎ ለምሳሌ ሲኦሲም አልፋችሁ የነዚህ ጀነራላይዝድ የሆኑ ነገሮችን በተለይ ናፕሌክስ ምናምን ብለን የምንጠራቸው እነዚህ ገልፍ እንትኖች አሉ፣ የሲኦሲ ጥያቄዎች አሉ። እነዚህ ኢንተርናሽናል ፋርማሲስ ከሚያደርገን መካከል ከሆነ ግን 100 መሆኑን እንዳረሱ በሚለው ነው ኮንሰፕት እንድትወስዱ የሚፈልገው። ሶ ኦቨርኦል የኢፍዳን እንግዲህ እዚህ ላይ እነዚህ ላይ ያሉትን በሙሉ የምታገኙበት ነው ማለት ነው። ስለዚህ 100 የምንጠቀመው ለምሳሌ ኦፍታልሚክ ኦይንትመንቶችን 100 እንጠቀማለን። ኢንጀክተብል ሊኩዊድ ፓወር ኢንጀክሽኖችን እንጠቀማለን ማለት ነው። ኩዌስችን ነምበር 4 a pharmacy is assigned in a drug supply management of new hospital ነው የሚለው። ልብ በሉ። wanted to forecast the quantity of pharmaceutical need but there is no information regarding the previous consumption of pharmaceutical and patient attendance ምንም አይነት ከዚህ በፊት ጋር የተያዘ አዲስ የሆነ እንትማን ሪከርድ የተደረገ ነገር የለም። ስለዚህ አዲስ ምንድነው ሆስፒታል ነው እንግዲህ ውስጥ አሳይን የተደረጋችሁት ነው። ሶ ቅድም ይሄንን ለመግለጽ ሞክረናል። ሶ what is the most appropriate quantification method to be used in pharmacy? A morbidity ይላል፣ B consumption ይላል፣ C proxy consumption ይላል፣ D ደግሞ ሰርቪስ። ሶ ሞርቢዲቲ አይሆንም፣ ኮንሰፕሽንም አይሆንም። ምክንያቱም ኮንሰፕሽን ለማለት የሆነ ሪከርድ ያስፈልጋል፣ ሞርቢዲቲ ለማለት ደግሞ የሆነ በሽታ ያስፈልጋል። ፕሮክሲ ኮንሰፕሽንም እዚህ ውስጥ እንትን ያው ከኮንሰፕሽን ጋር ይያዝ። ሶ መልሳችን የሚሆነው እንግዲህ ሞስት ፕሮባብሊ ወደ ዲ ነው የሚያደርገው። ሶ ኮሬክት አንሰሩ ዲ ነው ማለት ሰርቪስ ሌቭል ፕሮጀክሽን ሜተድ ነው። ሶ ኤክስፕላኔሽናቸው ለምንድን ነው ስል እንግዲህ ሆስፒታሉ ምን ስለሆነ አዲስ ሆስፒታል እንግዲህ ክሬት ሲደረግ ከሌላው ግን ቅድም ትዝ ካላችሁ ኤክስ እና ዋይ ብዬ ኮምፔር ሳደርግላችሁ ነበር። ሶ ከኤክስ እና ዋይ ጋር የሚያዘው ለምሳሌ ኤክስ እንግዲህ ከዚህ በፊት ነበር የነበረው ሆስፒታል ነው ብዙ ፖፑሌሽን ሰርቭ ያደርጋል ምናምን ብለን ተመስ እንግዲህ ዋይ ብለን የምንጠራቸው ሆስፒታል ደግሞ ከዛ ላይ ከኤክስ ላይ ኮፒ አድርጎ የሚወስድ ከሆነ አዲስ ስለሆነ ማለት ነው። እንደዛ ያልነው ሶ ከዛ አንፃር there is no previous consumption data የለም፣ there is no patient attendance የለም። ሶ pharmacy still needs forecast medicine requirement ብሏል። Why service projections and most appropriate service level projection method when new health facility or new service starting በሚሆንበት ሰዓት እንግዲህ ሰርቪስ ሌቭል ፕሮጀክሽን ነው የሚሆነው። there is no historical consumption በሚኖርበት ሰዓት፣ there is no morbidity or attendance data በሚኖርበት ሰዓት እነዚህን ተጠቅመን እንግዲህ ሶ ፎርካስት የምናደርገው እንግዲህ ፎርካስቲንግ must be based on ስለዚህ ፕላንድ ሰርቪስ አለ፣ ስታንዳርድ ትሪትመንት ጋይድ አለ፣ ኤክስፔክትድ ሰርቪስ ካፓሲቲ ብለን የምንጠራው በነዛ ነው። ሶ since both consumption and patient data are unavailable so this method is the best and only reliable option ማለት ነው። Question number 5 a pharmacy company wanted to sell Ceftriax the 1 gram injection in Ethiopian market and the field abbreviated new drug application and development for market authority. The drug registration offers accepted the application and the team of dosage evaluation expert conduct as assessment of effort if the guideline. During assessment, the team is found manufacturing process validation was conducted only a single batch. Conducted የተደረገው single batch ላይ ነው። እሺን ይዋት only limit. What activity would evaluation most can choose ይላል? A. Fill and
file additional information request from given to the company ይላል። B analyze result and register product based on provided result ይላል። C ደግሞ proceed request sample to be analyzed physiochemical parameter ይላል። D ደግሞ accept the user based on the present data። ይሄ እዚህ ውስጥ ላይ ገባ ይችላል። በጣም ጥያቄ ሊፈጥር የሚችል ነው። ሶ ይሄን ደግሞ እንግዲህ በቀላሉ ተነስተን ደግሞ ሪዛልቱ ይሄ ነው ምናምን ብለን ለመወሰን ደግሞ ልንቸገር እንችላለን። ሶ ቶሎ ወደ መልሳችን ስንሄድ እንግዲህ መልሳችን ምንድነው? ኤ ነው የሚለው። ኤ ምንድነው እሱ የሚለው እንግዲህ ተጨማሪ ምን ያስፈልግ ፋይል አዲሽናል ኢንፎርሜሽን ሪኩዌስት ፎርም ኤንድ ጊቭን ቱ ዘ ካምፓኒ ማለት ነው። ምንም ጥያቄ የለውም። ይሄም ያሻማ አይደለም። According to IFDA International GMP Guideline Process, validation must be performed at least 3 consecutive commercial scale batch ነው። ግን እዚህ ጋር ምን ብያቸዋለሁ? ሲንግል ነው ያለው። ሶ ሲንግል ስለሆነ ተጨማሪ አቅም ያስፈልገናል። ሶ ፕሮሰስ ኮንሲስተንሲ አለ፣ ሪፕሮዳክቲቪቲ አለ፣ አሹራንስ ኦፍ ፕሮዳክት ኳሊቲ አለ። in this case validation was done only one batch ላይ ማለት ነው። this is insufficient and non compliant ማለት ነው። እንግዲህ ኮምፕላያንሶቹን በጣም እንግዲህ አቮይድ ማድረግ መቻል አለብን። therefore evaluator cannot approve the doser at this stage ማለት ነው። the correct regulatory action is issue additional information request ማለት ask the company to submit complete process validation data. Accepting the doser or registering the product would violate if the GMP requirement ማለት ነው። ሶ እንግዲህ አክሴፕት ማድረግም ክልክል ነው ማለት ነው። ይሄንን ኮንሲደር አድርጉልኝ። question number 6 Mr. Wundimu is pharmacy working in tablets technical area and Manuel company. He is involved in design tablet dosage for highly insoluble highly insoluble highly insoluble compound lisinopril. Recently faced problem of tablets sticking to the punch during the tablet compression operation. What modification in formulation would be easiest to solve to the problem? ማለት ሶ ምንድነው እያለ ያለ ኢንሶሉብል ሃይሊ ኢንሶሉብል የሆነ ኮምፓውንድ አለ። ይሄ ማን ነው? ሪሲኖፕሪን ነው። ይሄ ዲዛይን በሚደረግበት ሰው ታብሌቱ እየተሰራ ባለበት ሶ ይሄ ታብሌት ደግሞ ስቲክ እያደረገ ምኑ ላይ? ማሽኑ ላይ። ምን ማድረግ አለብህ ነው? በቃ ምንድነው መስራት ያለብህ ነው። እነዚህ ወዴት ትሄዳለህ ማለት ወደ ኤክስፔሪመንቶች ትመጣለህ ማለት ነው። ሶ አዲሽን ኦፍ ኦፕቲመም አማውንት ኦፍ ባይንደር፣ ቢ ደግሞ ኢንኮርፖሬት ኦፍ ራይት አማውንት ኦፍ ዲስኢንቴግራንት፣ ሲ ደግሞ ቼንጂንግ ታይፕ ኤንድ አማውንት ኦፍ ፊለር፣ ዲ ደግሞ ኢምፕሎይመንት አፕሮፕሪየት አማውንት ኦፍ ሪፕሊካንት። በጣም ይሄ ቀላል ነው። በጣም ኢዚየስት የሆነ መልሱ። ምንም ይሄን ለእናንተ ይሄን ማለት አልፈልግም። ሶ እንግዲህ አንሰር ኢምፕሎይመንት ምንድነው እሱ መሆን ያለበት? ኮሬክት አንሰር ኢዝ ኢምፕሎይመንት ኦፍ አፕሮፕሪየት አማውንት ኦፍ ሉብሪካንት ምን መደረግ አለበት ማለት ነው? መሰጠት አለበት። ምክንያቱም ማሽኑ ላይ ምን እያደረገ ነው? እያዘ። ይሄ ማለት እናቶቻችን እንጀራ እየጋገሩ እያሉ እንጀራው ምጣዱ ላይ እያያዘ ነው ማለት ነው። ሶ ለዚህ ምንድነው የሚያስፈልገው ሲባል እንግዲህ ማንሰሻ ነው ማለት ነው። ያ ማንሰሻ ሉብሪካንት ነው። ማሽኑ የሚያስፈልገው ለማሽኑ ታብሌቶች ስቲክ እያደረገ ከሆነ ምንድነው ብለን ስናስብ ምንድነው? ሉብሪካንት ነው። ምንም ጥያቄ የለውም። ሶ ሃያዲንግ ሉብሪካንት ዚስ እንግዲህ ስንል እንግዲህ ለምንድነው ሉብሪካንት እንጨምራለን ስንል ሪዲዩስ ፍሪክሽኖችን ለመቀነስ። ግን ሉብሪካንት እና ማግኒዚየም ስትሬት እና ሃይድሮፎቢክ መሆን አለባቸው። ቶታሊ አክታስ አንቲ አዲራንት ኢፌክት አለ። ዳይሬክት ፕሪቨንት ስቲኪንግ እና ፒኪንግ ማለት ኤኒ አድጀስቲንግ ታይፕ ኦር አማውንት ኦፍ ሉብሪካንት ሲምፕለስት ነው። So as well as fastest and the most effective formulation modification to solve sticking during compression ማለት ነው። question number 7 a total 200 ampule of gentamicin injection was set as safety stock prevent stock out drug from hospital. the lead time is 2 weeks እንግዲህ 2 weeks ነው የሚለው lead timeአችን lead time 2 weeks ነው እያለን ያለው ዊክ ማለት ነው። እንደገና ደግሞ ሴቪቲ ኤስኤስ ብለን እንጠራት ደግሞ እንግዲህ ሴቪቲ ስቶካችን ደግሞ ስንት ናት እያለን ያለው 200 ነው። ሶ what is the average monthly consumption ነው እንግዲህ ሴቪቲ ስቶክ ማለት እንግዲህ ብላችሁ ስታስቡ ሲቲ ኦቨር ማለት ሲቲ ሲኤ ታይምስ ኤልቲ ነው ሊድ ታይም ብለን የምንጠራው ማለት ነው። ይሄ ነው ፎርሙላው። ሶ ይሄ እንግዲህ ምንድነው እሱ እንትን አለ ብቻ ለማድረግ አሁን የምንፈልገው what is average monthly consumption አይደል ኦቨር ስንት ማለት አለብን ማለት ነው። ማጥፋት ያለብን እዚህ ውስጥ ማንን ነው ብለን ስናስብ እንግዲህ የምንፈልገው እኛ ሲኤን ስለሆነ ኤልቲ ኦቨር እንለዋለን። እዚህም ጋር ኤልቲ እንለዋለን ማለት ነው። ሶ ምን ይሆናል ማለት ነው? ሲኤያችን ማለት ይሄ እንግዲህ አቨሬጅ መንዝሊ ኮንሰፕሽን ብለን የምንጠራው ሴቪቲ ስቶክ ኦቨር ምንድነው የሚሆነው? ኤልቲ ብለን የምንጠራው እስኪ ነው።
ሶ ምንድነው ምን እንግዲህ ኦልሞስት እዚህ ጋር 200 አለ ሴቪቲ ስቶካችን ከዛ ደግሞ እቺ ወደ መንዝ መቀየር አለባት ምክንያቱም ወደ መንዝ ነው ሊድ ታይም መቀየር አለበት ሶ ኢን ሾርት እንግዲህ ሴቪቲ ስቶክ 200 አምፒል ነው ብያቸዋለሁ ሊድ ታይማችን ደግሞ ቲዊክስ ናት ሶ ቲዊክስ እንግዲህ it must be converted to መንዝ ወደ መንዝ መቀየር አለብን ሶ ይሄ ማለት 0.15 ነው ማለት ሶ አቨሬጅ መንዝሊ ኮስት ሰብሽ ያው ቅድም ያልኳችሁ ማለት ነው ሶ ይሄ 200 ሲካፈል 0.5 ኦልሞስት ስንት ይሆናል ማለት 400 ማለት ነው ይሄ ማለት 200 እሺ ሲካፈል እሺ ኩዌስችን ነምበር 8 ሚውት አድርጉልን የሆነ እንትንስ ድምጽ ይሰማኛል ወይስ ጥያቄ ነው እኔ ስለማላይ ነው ማን እንደሚያወራ ጥያቄ ካላችሁ ቮይስ ድምጻችሁን ከፍ አድርጉና ነገሩ እኔ ያው ሪከርዲንግ ላይ ስለሆንኩ እሺ ጥያቄ አለ እሺ እንቀጥል a supervising pharmacist company community setting mistakenly dispense potentially life-threatening dose of a common drug due to misreading ambiguous prescriptions ይላል ልብ በሉ አንዳንድ ሐኪሞች የሚጽፏቸው ፕሪስክሪፕሽኖች በጣም ማይነበቡ የሆኑ ነገሮች ናቸው ለዛ ነው ክሊር የሆነ eligible መሆን አለበት ተብሎ የሚታሰበው also the error was catched by the patient physician before administration so እንግዲህ በሐኪሙ ህስተቱ ተገኘ ነው so regulatory guidelines stipulate the error must be reported ተደረገ ነው assuming this a pharmacist first report dispensing error what is the most typical initial administrative measure taken by the professional licensing board ልብ በሉ prescription መጣ ያ የመጣው prescription በትክክል አልተጻፈም ወይም ደግሞ ለማንበብ በጣም ያስቸግራል ስለዚህ ፋርማሲስት ደግሞ እንግዲህ ለቢዝነስ ማስቦ ሊሆን ይችላል ወይም ደግሞ ሌላ ቦታ ላለማለት ወይም ደግሞ ባለማወቅም ሊሆን ይችላል ኢንቴንሽናል ሊሆን ሶ አንስቶ መድኃኒቱ ሰጣት ለዛች እናት ወይም ደግሞ ለዛ ሰው እሷ ደግሞ ወስደ ሐኪሙ ጋር ስትወስድ ሐኪሙ ደግሞ ይሄ ትክክል አይደለም መድኃኒቱ እሱ አይደለም የሚታዘው ብሎ ምን አደረገ ማለት ነው ሳትወስድ ያችኛው መድኃኒት ሳይወሰድ አቆመ ሶ ዳይሬክትሊ ምን አደረገ ሪፖርት አደረገ ይሄ ፊዚሻን ለማን ለሚመለከተው አካል ሶ ይሄ የሚመለከተው አካል ደግሞ ምን ማድረግ አለበት ምክንያቱም ይሄ ስህተት የመጀመሪያ ስህተት ስለሆነ ነው ፎርማል ራይት initiate criminal investigation procedure for negligence ይላል B issue formal written reprimand and require mandatory and specific continuing education ይላል C impose significant fine but take no action against the license ይላል D revokes the pharmacy license indefinitely አይሆን so answeraችን ምንድነው የሚለው formal reprimand and corrective መጠቀም አለበት so ይሄ በተቻለ መጠን መጀመሪያ ስህተት ስለሆነ በቃ ምን የሆነ በቃ እንትን በሆነ መንገድ ማሳወቅ ነው እሺ question number 9 budesonide suspension for nebulization contains citric acid monohydrate ይላል citric acid monohydrate budesonide ብለን የምንጠራው እንግዲህ ይሄ ማለት የስቴሮይድ ግሩፕ ነው indinate sodium polysorbate 80 sodium chloride sodium citrate and sterile water for injection the presence of edited disodium suggests እንግዲህ ይሄ ማለት ይሄ ብለን የምንጠራ ኢዲቴንት ብለን የምንጠራት ምንድናት ነው እሱ በዚህ ውስጥ ያለን suggest the resuscitation before ለምሳሌ ኢዲቴ ብለን ስንጠራ እንግዲህ በነገራችን ላይ እያንዳንዱ መድኃኒት ውስጥ ያሉ ኤክስፔሪንቶቹን እያንዳንዳቸው ማወቅ አለባችሁ ይሄ ዲስኢንቴግራንት ኤጀንት ይሄ ደግሞ ለዚህ ትሪትመንት የምንጠቀመው ያ ምናምን የሚባለው ማወቅ አለባችሁ ሶ ሃይድሮሊሲስ ነው ወይ ኦክሲዴሽን ነው ወይ ፎቶላይሲስ ነው ወይ ራክሰማይዜሽን ነው በደው means the present edited disodium suggests that this drug is susceptible for ለማን ነው እንግዲህ susceptible ሊሆን የሚችለው የሚለውን ነው መቻል አለብን ብዙ ጊዜ እናውቃለን ሶ አንሰራችን ምንድነው እሱ ይያለን ያለው ፕሊዝ ሚውት አድርጉልን ፕሊዝ the key detail are a presence of edited disodium is chelating agent ነው የሚታወቅ ነው chelating agent ነው
ሶ ምን ማያደርግ ነው እንግዲህ ባይንድ ሜታል አየንስ ማለት ነው። ሜታል አየን ካታላይዝ ኦክሲዴሽን ሪአክሽን እንዲረግ ውስጥ ማለት ነው። ሶ ከኦክሲዴሽን ጋር የሚያዙ ነው። ዜርፎር ኢዲቲ ኢዝ አድድ ቱ ፕሪቨንት ኦክሲዴሽንን ለመከላከል ነው። ባይ ሴኮስተሪንግ ሜታል አየኖችን እንግዲህ ምን በማድረግ ከውስጡ በመልቀምና ወደ እንትን በማምጣት ማለት ነው። ሶ ሃይድሮሊሲስ ኢፌክት እንግዲህ ስንል ደግሞ ካታላይዝ ባይ ወተር ኦር ኢንዛይም ነው። ሶ ኢትስ ኖት ሜታል አየን አይደለም። ፎቶላይዝ ደግሞ በላይት ሊበላሹ የሚችሉት ዲግራዴሽን ነው። ሶ ኖት ፕሪቨንት ዚስ እያለ ነው። ራስማይዜሽን ስንመጣ ደግሞ ኮንቨርሽን ኦፍ ዋን ኢንሾመር ቱ አናዘር ኖት ሪሌትድ ቱ ኢዲቲ ማለት ነው። ሶ መልሳችን እንግዲህ ኦክሲዴሽን ጋር የሚያዝ ነው። ሰዎችን ልጨርስላችሁና ድምጽ እንትን እያለ ስለሆነ እስከ 10 እንሄድና ከዛ የሚቀጥለውን ደግሞ እናያለን። እንግዲህ a patient in Addis Ababa prescribed high cost antihypertensive drug, high cost ልብ በሉ ዋጋው። The pharmacy is now cheaper equally effective alternatives available, but the doctor did not prescribe. It's the patient ask about the options. ልብ በሉ እንግዲህ cheaper equally ሆነ አለ። ሶ ፋርማሲስቱ ይሄ ሪከመንድ አደረገ። ያ ደግሞ መሆን የለበትም ብሎ አሰበ። ምክንያቱም ይሄን እንግዲህ ሐሳብ ያመጣው ፔሸንት ብለን ምን ጠራው። ሶ ኤ ጊቭ ኦንሊ ዘ ፕሪስክራይብድ ድረግ ዊዛውት ኤክስፕላኔሽን ይላል። ቢ ኢንፎርም ዘ ፔሸንት አባውት ዘ ኦልተርኔቲቭ ኤንድ ሌት ሚ ዲሳይድ ይላል። ሲ ደግሞ አድቫይስ አገኒስት አስኪንግ ዘ ዶክተር ፎር ቺፐር ኦፕሽን ይላል። ዲ ሰብስቲቱት ዘ ቺፐር ድረግ ዊዛውት ኢንፎርሚንግ ኤ ፔሸንት ይላል። ሶ መልሳችን ቢ ነው የሚለው። እንግዲህ ቢ ምንድነው ብንል እንግዲህ ኢንፎርም ዘ ፔሸንት ዘ ኦልተርኔቲቭ ኤንድ ሌት ሚ ዲሳይድ ይላል። ሶ ምንድነው እንግዲህ ሪስፔክቲንግ ፔሸንት አውቶኖሚ ከኤቲክስ ጋር ስለሚያዝ ነው። ሶ የፈለገ ሰው means provide information so the patient can make decision about their treatment ማለት ነው። ሶ አይ ሆፕ እንግዲህ እንትን ማድረግ ስለማልችል ሪከርዱ በዚህ ማቆም ስለምገደድ እስካሁን ድረስ እንግዲህ ያለው ይሄን ይመስላል። ሶ ጥያቄ ሀሳብ ካላችሁ ኤኒ ታይም መጠየቅ ትችላላችሁ። ጥያቄዎቹ እንግዲህ እነዚህ በጣም ስለሚጠቅሟችሁ ብዬ ነው እንትን ያልኳቸው። በደንብ ራሳችሁን በደንብ እንትን እንድትሉ ጀስት ምን ላይ ፎከስ ማድረግ አለብን የሚለውን እንግዲህ ጥያቄዎች ስላሉ የሚሉትን እንግዲህ ለቀጣይ ጥናታችሁ በጣም ግብአት እንዲሆናችሁ ስለፈለግኩ ነው ማለት ነው። ያንን ከዛ ጋር እንድታያይዙልኝ